አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ራሄሎ የምትባል መንፈስ አለች፣ ደም የምትወድ ደም ሲፈስ የምትወድና በኦፕራሲዮን ደም ይፈሷል አልሽ። አሁን ደግሞ ይሄ ወግቶኛል አልሽ። በተለያየ አይነት ምክንያት እያደረገ ደም የሚያፈስ መንፈስ አለ። እቺ ራሄሎ የምትባለው ሰይጣን ብዙ ጊዜ ሰዎች አያውቋትም። መጠጥ ቤት ውስጥ አንዳንድ ሰዎች አንድ ቢራ ወይም ሁለት ቢራ እንደጠጡ አግሬሲቭ ሆነው ተነስተው አጠገባቸው ያለውን ሰው በመጣላት ይፈነከታሉ። ሴተኛ አዳሪዎች እርስ በርስ ይፈነካከታሉ። በትንሽዬ ጸብ በሆድ ያባባውን ብቅል ያወጣዋል እንደሚባለው በስካር ይጣላሉ። ይሄ አንዱ መንገድ ነው ደም የሚፋሰሱበት። ሁለተኛው ነገር ደግሞ በየቦታው የትም ቦታ የማያውቁትን ሰው እንደዚህ አሁን አንቺ እንደገጠመሽ የሚያርዱ የሚገሉ፣ ለዝርፊያ ለምን የሚያደርጉ ሰው የሚገሉ አሉ። ሌላው ደግሞ ደም የሚፈስበት መንገድ ደግሞ ሆን ተብሎ ታስቦበት እጃቸውን እየቀደዱ ደማቸውን እያፈሰሱ ለጣዖቱ የሚገብሩ ሰዎች ደግሞ አሉ። በስነ ስርዓቱ ደብተራ አዟቸው የወር አበባ ጋር በተገናኘ አትሌቶችም፣ የተለያዩ ነጋዴዎች፣ የተለያዩ ሰዎች ደማቸውን እየሰጡ ደግሞ ውሃው ነው ጽንሱ አይደል? ውሃው ክፉ ሆነ። አያችሁ፣ ሲጸነሱ ክፉ ሆነው የተወለዱ፣ ለክህደት የተወለዱ፣ ለአረማዊነት የተወለዱ፣ ለጥፋት የተወለዱ፣ ለጭካኔ የተወለዱ፣ ለግፍ የተወለዱ እኮ ከሰው ነው። መቼም እንደ እንጉዳይ ከመሬት አልወጡ ሰዎች ናቸው እኮ በዚህ ዘመን የሚያሰቃዩን ሰዎች ናቸው እኮ በዚህ ዘመን ተንኮለኞችን የሚያደራጁት ሰዎች እኮ ናቸው። ግደሉ ብለው የሚያስተምሩት ሰዎች እኮ ናቸው። አሽሽ እየሰጡ ትውልድን የሚያደነቁሩት ሰዎች እኮ ናቸው። ትምህርት ቤቱን ታሪክ አልባ የሚያደርጉት ሌላ እንጉዳይ ያለ እንዴ? ከሰው ሌላ የለም እኮ። ስለዚህ ውሃው ነው ያጠቃን። እኛ ውሃው አልባረክ አለ፣ ውሃው አልቀደስ አለ፣ ውሃው እምቢ አለ፣ የእግዚአብሔር ውሃ አልሆን አለ። የተወለድንበት ጀርባ መለኮታዊ ምሪት ያጠረው ነው። ያደግንበት ቤት ከመናፍስት ወረራ ጋር የተያያዘ ነው። ውሃው ነው። ውሃው ጥፋት አለበት። ለዚህ ነው የምንሰቃየው። ከጣዖት ጋር ነው የተወለድነው። ከዛር ከውቃቢ ጋር ነው የተወለድነው። የክርስቶስን በረከትና ተስፋ የመያዝ ዕድል አላገኘንም። ትምህርት ቤቱ ትዕቢተኛ አድርጎናል። አስተማሪዎቹ ጉራ ብቻ አድርገውናል። ዝም ብሎ ፍልስፍናዎቻችን ደናቁርቶች፣ የሞት ገዢዎች ቋንቋ ያደረባቸው ሆነው ያተረፉልን ነገር ውድቀት ብቻ ሆኗል። ያችሁ ሙሴ አሻገረ፣ ውሃው ፈራው። ለምን? ስሙ ነዋ። ከዛ በኋላ ሙሴ ሜም በቁጥር 40 ቁጥር ነው። እስራኤሎች የሚቆጥሩት 1 2 እንደምንለው ቁጥር አይደለም፣ በፊደል ነው የሚቆጥሩት። እንግዲህ ተመልከቱ፣ ሜም በውሃ ላይ ያላትን ስልጣን ይሄናል ከተገነዘብን፣ ቁጥሯ ራሱ ደግሞ 40 ነው። ሙሴ የእስራኤልን ሕይወትና መንገድ ለመምራት ሱባኤ የቆጠረው ስንት ቀን ነው? 40 ቀን። ሕይወቱ ሜም ነው። ያ የድሮው ስም፣ ያ የድሮው ሰው የሰው ኃይልና በረከት የተፈጠረበት። ሰዎችም ሲጸነሱ ከሜም ጋር የተያያዙ ናቸው። ከውሃው ጋር የተያያዘ ነው። ጽንስ ነው። ጽንሱ ውሃ ነው። ያንን ኃይል ያስገኘ የእግዚአብሔር ክብርና ሞገስ ነው። ስለዚህ 40 ቀን ጾመ። 40 ቀን ከጾመ በኋላ ጽላተ ሙሴን ተቀበለ። ማንን ተቀበለ? ጽላተ ሙሴን ተቀበለ። ስለዚህ 40 ቀን ጾመ። መድኃኒታችን ኢየሱስ ክርስቶስ ስንት ቀን ጾመ? 40 ቀን ጾመ። ዲያብሎስን አከሰረው፣ የገዥነት ስልጣኑን አጠፋበት። ክርስቶስ ሜም ነው አይደለም? መሺህ መሺሃ መሺህ ይሄ ነው። አያችሁ፣ ሜም ነው ክርስቶስ። ክርስቶስ ለዚህ ኃይል ለዚህ ጥበብ እንዲመጣ የእግዚአብሔር አምላክ ታላቅ ፈቃድ ነበር። አዳምም ሜም ነው። አዳም መጨረሻው ላይ ሜም አለው። ስለዚህ በዚህ መለኮታዊ ምሪት ውስጥ 40 ቀን ከጾመ በኋላ የእግዚአብሔርን ራእይ ለበሰ። የእግዚአብሔር ክብር ተገለጠለት። ይሄ ሜም ነው። ሌላው መሺሃ የሚለው ሺን ነው። ሺን የሚባለዋ ፊደል ናት። ሺን የምታካትተው እሳት፣ ነበልባል፣ ፍም፣
እና ሙቀት፣ ግለት እነዚህን የምታካትል ናት ሺን የምትባለው። መሺሃ አይደለ ስሙ? መሺህ ነው በዕብራይስጡ። እኛ ክርስቶስ በግሪክ ነው። በግሪክ ክርስቶስ ሲል የዕብራይስጡ ዋናው ስም ግን መሺሃ ወይም መሺህ ነው። ሺን የምትለዋ ፊደል ደግሞ እሳትን የምትተካ ናት። ከቅድስት ድንግል ማርያም ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ፣ በመንፈስ ቅዱስ ግብር ተጸነሰ። በምን ግብር ነው የተጸነሰው? የእግዚአብሔር እሳት ሺን እሳት ናት። ሙሴ 10ቱ ቃላተ ኦሪትን ሲቀበል መሬቷ ተቃጥላ ነበረ፣ ትንተከተክ ነበረ። ከዛም የተነሳ የእስራኤል ሕዝብ በፍርሃት ተዋጠ። ይሄ የእግዚአብሔር እሳት ልቦና ውስጥ ሰው ልቦና ውስጥ ካልገባ መልካም ልጆች አይወለዱም። እየሰማችሁ ነው? መልካም ልጆች አይወለዱም። በክርስቶስ ሥጋና ደም የመታነጽን መለኮታዊ ምሪት እምቢ ብለን የወለድናቸው ልጆች ነው ዛሬ የሚያሰቃዩ። በታሪክም በእምነትም በፍልስፍናም በሕይወትም በጉዞም መከራ የምናየው ከዚህ መለኮታዊ ኃይል ርቀን ሌላ እሳት ገባብን። ያ ሌላ እሳት የሚያቃጥለን፣ የሚያነደን፣ የሚያበሳጨን፣ ነገር የሚለን፣ ሐሜት የሚያስተምረን፣ ክፋትን የሚገልጽልን፣ ጥበቡ ያደረገ የማጥፋት ልምድ ያለው ክፉ እሳት፣ የሱስ እሳት፣ የነገር እሳት፣ የጠማምነት እሳት፣ ያም ዲያብሎስ ነው። እሱም የተፈጠረው ከእሳት የመላእክት አካል አይደለም። ሺን መላእክት የተፈጠሩበት ኃይል ነው። መላእክት የተፈጠሩበት ኃይል ነው። ምድር በእሳትና በውሃ አጣብቆ ነው የያዛት። እሳቱ ውሃውን ይጠብቃል፣ ውሃው እሳቱን ይጠብቃል። በዚህ ውስጥ ነው የምንጠባበቀው። የሰማይ ኃይላት የቆሙት በእግዚአብሔር አምላክ እሳት ነው። እሳት የሌለበት ቦታ ነገር የለም። ድንጋዩን ብትመታው እሳት ይወጣል። እንጨት ላይ ብትሰብቀው እሳት ይወጣል። አይወጣም? ይወጣል። እሳት የሌለበት ቦታ የለም። ወደ ጥልቅ በጣም ብትሄድ እሳት አለ። በጣም ርቀህ ከሄድክ እሳት አለ። የዘመናችን ጦርነትም ከእሳት ጋር የተደራጀ ነው። የሚተኮሰው እሳት ነው። የሚገለው እሳት ነው። ባሩዱ ጥይቱ እሳት ነው አይደል? ፈንጁ ድማሚቱ እሳት ነው። ሰው ይህንን እሳት ለጥፋት አዋለው። እኛ ስንታመም እሳት ለቀቀብኝ አይደለም? የተፈጥሮ ኃይላችን መጥኖ የሰጠን ሙቀት እሳት ነው። በተፈጥሯችን ውስጥ እሳት አለ። እንጀራችን በእሳት ነው። ምግባችን በእሳት ነው። ስንጠፋም ደግሞ በእሳት ነው። እምቢ ስንል እንደዚህ ነው። እና ሺን የምትባለዋ ፊደል የእሳትን ኃይል የምታመለክት ስትሆን፣ ሌላው ደግሞ ሺን ሁለተኛዋ ጥርስ ማለት ነው። በዕብራይስጥ ሺን እኛ በአረበኛ ሰን ሲሉት በዕብራይስጡ ሽን ይለዋል። እንግዲህ እህል መፍጨት ማለት ነው። ጥርስ አይደል ነው? አይደለም። እህል የምንፈጭበት እየፈጨን ስንት ጤፍ ጨርሰናል። ስንት ጤፍ አልቋል። ስንት በቆሎ አልቋል። ስንት ዳቦ፣ ስንቱ ኬክ፣ ያላለቀ ነገር የለም። መፍጫ ነው። መቃ መብላት ነው። የሚበላ ኃይል ነው ጥርስ። ስለዚህ የተፈጠረበት ኃይል ከዚህ እሳት ውስጥ ነው። ደግሞ ጥርሳችን ካደግን በኋላ ነው የሚወጣው። ድንገት አያችሁ፣ ድንገት ነው የሚወጣው። በዛ ውስጥ እግዚአብሔር ይህንን የጥርስን እሳት አዘጋጅቶታል። ሽን ይባላል በዕብራይስጡ ማለት ነው። ይህንን መለኮታዊ ኃይል ያገኘው መድኃኒታችን ኢየሱስ ክርስቶስ ክፎችን የሚበላ እሳት ሆኖ በግርግም ውስጥ ተገኘ። በቃ በማይታወቅ በተናቀ ቦታ ማንም እዚህ አለ በማይባልበት ዘመን ሌሎች ነግሰው አገረ ግዛት ይዘው የሥጋ ኃይልና ጉልበት ጠንክሮ ባለበት ዘመን ውስጥ እሱ የሰው ልጅ ሕይወት የልብ ንጉሥ ሆኖ የሕይወት ንጉሥ ሆኖ ግርግም ውስጥ ተወለደ። ቤት አጣ ንጉሡ። ዓለማችን ይህን ያህል ለእግዚአብሔር ቤት የሚከለክል ነው።
አሁን የጸሎት ቤት አለንና አላችሁ፣ መንበርከክ ያላችሁ። ስለዚህ ቤታችን የነገር እሳት ነው። በቃ መለኮታዊ እሳት አይደለም። ጸሎት ቤት ሲኖርህ መለኮታዊ እሳት ከኔ ጋር እደር ብለህ ስትጸልይ የውርሱን የጠላትን ኃይል የዲያብሎስን ክፉ አገዛዝ ታርቀው ነበረ። ግን እንዴት? ይሄን መቼ ልንማርም አንፈልግም። ብንማርም እንደ እንግዳ ነገር ነው የምናየው። አልለመድነውም። የለመድነው ዝም ብለን ነው። ስዕሎች እንኳ በስነ ስርዓት የሉንም እኮ የምናመሰግንበት የምንበረከክበት እግዚአብሔርን ክብር ምስጋና ይገው ይሄን ለሰጠህን የምንልበት ቦታ የለንም። በእንዲህ አይነት ሁኔታ ውስጥ የተወለዱ ልጆች ከትምህርት ቤት ብቻ ይማራሉ እንጂ ከአንተ አይማሩም። አምልኮትን አይማሩም፣ ስርዓትን አይማሩም፣ ሕገ እግዚአብሔርን አይማሩም። ስዶች ናቸው። ወንበር ላይ ሲቀመጡ ሌቦች፣ ቀማኞች፣ ኪስ እጅ የሚያዩ በምንድን ነው የመጣኸው የሚሉ፣ በእግር ነው የመጣህ በእጅ ነው የመጣኸው የሚሉ አፍጠው የሚጠብቁ ከሃዲዎች ወንበሩ ላይ የሚቀመጡት ለዚህ ነው። የዲያብሎስ ጥርስ ያላቸው፣ የአጋንንት ጥርስ ያላቸው፣ የአጋንንት ዓይን ያላቸው እዛ ይቀመጣል። ሺን ዕብራይስጡ ቁጥሯ ደግሞ 300 ነው። የእሷ ቁጥር በቁጥር ሲጠሯት እስራኤሎች 300 ይሏታል። ይህም መለኮታዊ ሌላ ብዙ ነገር አላት። ሌላው ሺን ሻዳይ ብሎ ዕብራይስጡ ቃል ይነግራል። ይሄ ለአብርሃም ሲሰጠው በሽን ኃይል ውስጥ እንዲጠነክር ያደረገበት ኃይል ነው። እኔ ኤልሻዳይ ነኝ አለው ዘፍጥረት 17 ላይ። እኔ ምንድን ነኝ አለው? ኤልሻዳይ ነኝ። ሻዳይ ማለት ሁሉን ቻይ ማለት ነው። ኤል ሲጨመርበት ሁሉን ቻይ እግዚአብሔር፣ ሁሉን ቻይ አምላክ። እኔ ሁሉን ቻይ ነኝ፣ በፊቴ ተመላለስ አለው። ፈርቶ ነበር አብርሃም። ሟርቱን ፈራ፣ የአሕዛብ ጣዖትን ፈራ። አባቱ ጣዖት አምላኪ ስለነበረ፣ እንደገና ደግሞ ርስት አልነበረውም፣ ቦታ አልነበረውም፣ መጻተኛ ሆኖ ነበረ። በኋላ በመስዋዕቱ በኩል ስሙን ይጠራ ስለነበረ ሁልጊዜ አንድ ትልቅ ስም ሰጠው። እኔ ኤልሻዳይ ነኝ አለው። ስለዚህ ሻዳይ ማለት ሁሉን ቻይ ማለት ነው። የተጠራው በሺ ነው። እያንዳንዱ የስም ኃይል ስላለው ዛሬ ዝም ብሎ እኮ ነው ስማችን የሚወጣልን። መለኮታዊ ምሪት ከቆመ ሰንብቷል። በዚሁ በሰሜን ነበረ። በሰሜን ያለው ወልደ ገብርኤል፣ ወልደ ማርያም፣ ወልደ ጽዮን፣ ገብረ ጽዮን፣ ደብረ ጽዮን እንደዚህ የሚባለው ሁሉ ወልደ ኪዳን ስሙን ጠሉትና ኃይላይ ኃይለ ኢየሱስ ነበረ እኮ ኃይላይ እዛ ላይ ቀረ፣ ተቆረጠ። ክርስቶስ ጠላ ነው ስሙ። ኢየሱስ እንዳይጠራ ፈላስፋዎች ናቸዋ፣ ምሁራኖች ናቸዋ። ወልደ ገብርኤል ከሆነ ገብራይ ቀረ፣ ገብርኤል ቀረ። ወለተ ማርያም ከሆነች ለታይ ማርያም ቀረች። በአቋራጭ ኑሯችን በአቋራጭ፣ ኢኮኖሚያችን በአቋራጭ፣ ስልጣናችን በአቋራጭ፣ ሁሉ በአቋራጭ ሆነ እኮ። ወንበሩ በአቋራጭ፣ መግቢያው መጉሪያው በአቋራጭ፣ በቤተ እግዚአብሔርም በአቋራጭ። በደንብ ካልከፈልክ ጥሩ ቦታ አታገኝም። እኔ እኮ አልከፍል ብዬ ነው የፈለገው ነገር ቢሆን አልከፍልም ብዬ እሰደዳለሁ። እናንተም ትሰደዳላችሁ፣ እኔም እሰደዳለሁ። አቋራጭ የለማ። እንዴት ይሆናል አቋራጭ? ስለዚህ ስማችንም በአቋራጭ እንደዚህ እየተበላሸ መጣ። ከዛም ወደ ሌላው ጋር ስትሄድ በእንጨቱ፣ በዛፉ፣ በውሃው እንጠራለን። በብርቱካኑ፣ በወይኑ በዚህ እንጠራለን። አሁንማ በክፉም እንጠራለን። ውቃቸው፣ ደብድቤ፣ እርገጤ፣ ፍለጤ ስማችንም ሆኗል አይደል እንዴ? ከበደ፣ አሸብር፣ ቆንጥጤ፣ ዘብጤ ስማችን ሆኗል። ይሄ ሁሉ ምንድን ነው? በእምነት ውስጥ ያለውን መለኮታዊ ምሪት ከእግዚአብሔር አምላክ ለመማር ሆነ ለማስተማር ዝግጁ ስላልነበርን ነው። ሁለት ስም አለን ደግሞ ሁለት ይሆንልናል።
አንደኛው የሞት ስም፣ አንደኛው የህይወት የዓለም ስም። የትምህርት ቤት ስማችን አንድ ሆነና የሞት ስማችን ደግሞ ክርስትና ነው። ይሄ የሞት ስም ሆነ የኛ። የትምህርት ቤት ስምህ ይባላል። የትምህርት ቤት ስም ዓለሙ አብዮት የመጣ ጊዜ አብዮት ተባለ። አብዮት ከበደ፣ አብዮት አሸብር፣ አብዮት ኃይሌ፣ እንደዚህ እያለ ስም ወጣልን። ይሄ ስም አልባረክ ብሎ እንጀራችንንም ዘመናችንንም ጊዜያችንንም ወደ መጥፎ ወሰደው። እየሰማችሁ ነው። መለኮታዊ ምሪት የለንም፣ ረስተነዋል። አሁን እዚህ አንዱን ድንገት ተነስቼ ክርስትና ስም ማነው? ኧረ አላቀውም፣ እናቴም አልነገረችኝም፣ አባቴም አልነገረኝም ነው የሚሉት። በክርስትና ስማችን ጸልየን አናውቅም። ስለዚህ ሽን ኤልሻዳይ ነው። የኤልሻዳይ ኃይልና ጥበብ ነው። መሺሃ መሺ ሺ የምታደርገዋት ደግሞ እንደ ሺ የምታናብብ አለች አንድ ፊደል። እሷ ደግሞ ዮድ ትባላለች። ማን ነው የምትባለው? ዮድ። ዮድ በቁጥር 10 ናት። ከየት ነው ይሄንን ፊደል የሰጠው? ከ10ቱ ቃላተ ኦሪት ነው ዮድ። ከዛም በላይ መለኮታዊ ኃይሏ ደግሞ ያድ ከሚለው በእኛ እድ ከምንለው እጅ ከምንለው ቀኝ እጅ ማለት ነው። በአንድ በኩል በቁጥር 10ቱ ቃላተ ኦሪትን የያዘች ባለ ቁጥር ናት ዮድ። እንደገና ደግሞ ያድ ከሚለው እጅ ቀኝ እጅ ማለት ነው። ምን ይላል ዘጸአት 15:6 ላይ? አቤቱ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላቱን አደቀቀ ይላል። አዎ የማንከ እግዚኦ ተሰብሐ በኃይልከ የማነ እዴከ እግዚኦ ሰረወቶሙ ለጸርከ ይላል። ቀኝ እጅ ማለት ስለሆነ ዮድ ለሙሴ የ10ቱ ቃላተ ኦሪት ኃይል መግለጫ ሆና ዮድን የሰጠው የእግዚአብሔር አምላክ ስም ናት። ሕግን በትውልድ ውስጥ ለማኖር የተጠቀመበት መለኮታዊ ኃይል ማነች ማለት ነው? ዮድ። ስለዚህ እስራኤሎች ስም ሲያወጡ ዮድን ወይ ከፊት ወይ ከመሃል አሊያም ከዳር ወይ ከፊት ወይ ከኋላ ወይ ከፊት አሊያም ከመሃል ትገባለች ዮድ። እየሰማችሁ ነው? አይ ጉድ! ብዙ ውድቀት ያለብን ህዝቦች ነን ወገኖች። ከታሪካችን ከወጣን ዘመን አልፏል። እንዲህ እንድንሆን ነው የተፈጠርነው። አብዛኞቹ ያልተጠነቀቁልን ቤተሰቦች አሉና አሁን የለመድነው ነገር ሁሉ አግባብ ያልሆነ ልምድ ነው። ከዚህ ልምድ ለመውጣት ደግሞ ገና ብዙ መታገል አለብን። በመንፈሳዊ ምሪት ውስጥ የመሄድ መንገዶቻችን ብዙ ቦታ ላይ ጨልመውብናል። የኖርነው ለእጦት ነው። እጦትን ለመታገል ነው የምንኖረው። እንጀራ እንዳናጣ፣ አቤት ሰው እጅ ላይ እንዳንወድቅ ለእጦት ነው የምንኖረው እኮ። ስልጣን እንዳናጣ፣ ማዕረግ እንዳናጣ፣ እንዳንገፋ፣ እንዳንወድቅ፣ ለማኞች እንዳንሆን ግን ለእጦት ነው የምንኖረው። እያጣን ነው የኖርነው። ለዚህ ነው የምንስገበገበው። ስለዚህ ዮድ የእግዚአብሔር እጅ ክንድ ምልክት ሆና ሚርያም ያ አለች አለች። በእኛ ያ የምትባለዋ እሷ ነች። ዮድ የምትባለዋ ናት ማርያም። መሺሃ መሺ አለች፣ እሷ ነች ዮድ። መሺሃ መሺህ። ስለዚህ መድኃኒታችን ኢየሱስ ክርስቶስ ያ የ10ቱ ቃላተ ኦሪትን ዘመን ሕግን ልሽር አይደለም የመጣሁት ልፈጽም ነው እንጂ አላለም። ስለዚህ ኢየሱስ ክርስቶስ ዮድ ነው። በቃ ዮድ ነው። ሞሻ እዛ ውስጥ ዮድም አለች። ዮድ የምትባለው አለች።
ብንያም የቀኝ ክንዴ ብንያም ያም አያችሁ አለች። ሌሎችም እንደዚሁ ሲጠሩ አናንያ ይሁዳ አለበት፣ አዛርያ ይሁዳ አለበት፣ ኢሳይያስ ይሁዳ አለበት፣ ሚልኪያስ ይሁዳ አለበት፣ ነቢዩ ኢሳይያስ ይሁዳ አለበት፣ ሕዝቅያስ ይሁዳ አለበት። የለበትም። ይህ ሁላችሁ እንዲህ ነው ለስም ጥንቃቄ የሚያደርጉት። ዛሬም እስራኤሎች እያንዳንዱን በብሉይ ዘመን የነበረውን የኦሪቱን አካሄድ ይጠቀማሉ። በዚህ ስም ያሸንፋሉ። እኛ መቼ ነው የምናሸንፈው? ዘላለም ተሸናፊ፣ ተቀጥቃጭ፣ ዘላለም ተደብዳቢ፣ ዘላለም ታሳሪ፣ ዘላለም ተረጋጭ። የስማችን ክብር አያሸንፍም። ሰማችሁ? የስማችን ክብር አያሸንፍም። በመለኮታዊ ኃይል እንዲዋጅ ጊዜ አልሰጠንም። ብክንክን ያለናል። ዝም ብሎ የዕለት ኗሪ ትውልዶች ነን እና ሞሺያ ዮድ። ሌላው የመጨረሻው ሄት የምትለዋ ፊደል ናት። እሷ ደግሞ በጣም የሚገርም ነው። እሷን ፊደል ደግሞ ስም ሲያወጡለት እግዚአብሔር አውጥቶ ስም ሲሰጣቸው ሄት የምትባለዋ በበርና በር ሲከፈት መግቢያና መውጫው ምን ይባላል? ሄት ይባላል። መግቢያና መውጫው። ኢየሱስ ክርስቶስ እንዲህ አለ፣ እኔ በር ነኝ አላለም? ሄት ነው። አያችሁ፣ ከፊደሉ ጋር ነው ጉዞ። ሁሉ ነገር ጉዞው እንዲህ ነው። ያ ሄት በር ማለት ደግሞ ምንድን ነው? በሚደንቅ ሁኔታ እስራኤል ነፃ ሊወጡ ሲሉ መቅሰፍት በፈርዖን ሕዝብ ላይ አላምን የሚል ትውልድ እኮ መቅሰፍት ይደራረብበታል። የመቅሰፍቱ ድርብርብ ደግሞ በእኛ እንኳ ስናየው የ60ው ዘመን መቅሰፍት ወጣቱን አጠፋ። ታሪኩ ግን የለም። የጠፋበት መንገድ ታሪኩ ሞቷል። አለ እንዴ? አብዮታዊ ህዝብ ነው። አመፀኛ ህዝብ ነው። ከግዕዝ ወሰድንና አብዮታል ነው። ከዛ በሙሉ ታሪኩ ጠፋ። ግን አልቋል። ብዙ ትውልድ አሉ። ልጆች አልቀው አባቶች አለጧሪ፣ እናቶች አለጧሪ ቀርተዋል። አለጧሪ ኖረው ቀብረናቸው እነሱም ዛሬ የሉም። የተተኩት ትውልዶች ደግሞ እንደገና ሌላ ዘመን መጣና የዛው ዘመን ትውልድ 27 ዓመት ሙሉ ምን ስብዕናችን ምን እንደሆነ ግራ በሚያጋባ በዘር በቋንቋ ተባልተን ተናክሰን ተጠላልተን አንተ አማራ፣ አንተ ኦሮሞ፣ አንተ ምን እየተባባል ስንባላ ስንናከስ ኖርን። መግቢያ መውጫችን መቅሰፍት ሆነብን። እስራኤል ክፉውን ጊዜ ያለፉት በግራና በቀኝ የበሩን መቃን የመስዋዕት ደም ይቀቡት ነበረ። መቃንና መቃኑን የመስዋዕት ደም ቀቡ ባላቸው ደም ይቀቡታል። ከዚያ የመቅሰፍቱ መልአክ ሲመጣ ደም ያለበትን ቦታ ሲያይ ይሸሻል። መስዋዕት ነዋ። መቃንና መቃኑን ጉበኑን ግራና ቀኝ ያለውን ጉበን መግባት አይችሉም። መቅሰፍቱ ወደ እነሱ መግባት እምቢ አለው። ለምን? መስዋዕት እዚህ ተደርጓል። ከዛ በኋላ በጉበኑና በጉበኑ መካከል የመስዋዕት ምልክት የሌለውን በሙሉ ግብፃውያንን በበሽታ ቀሰፋቸው። ይሄም እያለ አልሰሙም። እስራኤሎች ግን በጉበኑና በጉበኑ መካከል ይወጣሉ፣ ይገባሉ። እሷ ሄት ትባላለች። ሰማችሁ? ለእኛ ፊደሏ ኸ የምትባለዋ ናት። ኸ ፊደል ከዕብራይስጥ ነው የተወሰደችው። እሷም ከጭንቅላቷ ላይ ምልክት አላት። በመሃልና በመሃሉ በር አላት። በሩ ክፍቱ መውጫና መግቢያው ነው። በዚህ መሰረት መድኃኒታችን ኢየሱስ ክርስቶስ የሕይወት በር ሆኖ ከቅድስት ድንግል ማርያም ዛሬ ተወለደልን። ስሙ የተመሰገነ ይሁን።
እንደዚህ ነው እንግዲህ ሄት የህይወት ትንሣኤ ምልክትም ናት። ቁጥሯ 8 ነው። ቁጥሯ ስንት ነው? እስራኤሎች 8 ናት። እሺ መድኃኒታችን ኢየሱስ ክርስቶስ መቼ ተሰቀለ? ዓርብ። ዓርብ ስንት ነው? አይደለም፣ በቀን አቆጣጠር ስንት ነው ዓርብ? 6። ዓርብ ተሰቀለ። ዓርብ 6፣ ቅዳሜ 7፣ እሑድ 8። ሄት ማለት 8 ቁጥር ናት። ስለዚህ ምንድን ነው ማለት ነው? ትንሣኤ። ሞት ሄትን አያሸንፍም። ሞት አያሸንፍም። ሞት አይገዛም። ስለዚህ የህይወት ትንሣኤ ነው። የኢትዮጵያ ትንሣኤ መቼ ይወጣል? ሁልጊዜ መሞት፣ ወጥተን መሞት፣ ገብተን መሞት፣ ታጥበን መሞት። ገንዳ እየገደለው ስንት አለ እየታጠበ የሚሞት፣ ጠጥቶ የሚሞት፣ እየነዳ የሚሞት። መቼ ነው ትንሣኤያችን? የህይወት የበረከት ትንሣኤያችን መቼ ነው? የመሪነት የጸጋና የሞገስ ትንሣኤያችን መቼ ነው? የመከበር የመዋደድ የዜግነት ቅድስና መቼ ነው የሚመጣው? የእውቀት የመንፈሳዊ ኃይል በረከት መቼ ነው የሚመጣው? መቼ ነው የምንነሳው? በሱስ እየሞትን ነው። በሐሽሽ እየሞትን ነው። በፋሽን እየሞትን ነው። ምንም አንሞትበት ቦታ ነው። በዘር እየሞትን ነው። በመውጣት በመግባት እየሞትን ነው። ምንም መሳሪያ የሌላቸው ድሃዎች በየመንገዱ የሚያልቁበት ምን ዋጋ አለው? ሰው ለመግደል ለምንድን ነው የተፈጠርነው? የህይወት ትንሣኤ ስለሌለን ነው። አያችሁ። እና ትንሣኤ ነው። በ8 ቁጥር እንዳላት ሁሉ በ8ኛው ቀን መድኃኒታችን ኢየሱስ ክርስቶስ ሞትን ሻረው። ስለዚህ በዚህ ስም መሺሃ ተብሎ ተጠርቷል። ማን ተባለ? መሺህ፣ መሺሃ ተብሎ ተጠርቷል። የተወለደልን ይሄ ነው እንግዲህ። አዎ ሀዮም ኖላድ ላሄም መሺያ በኢር ዳዊድ ሁ አመሺሃ ሃአዶን፣ እሱም ጌታ የሆነ በዳዊት ከተማ ክርስቶስ ተወልዶላችኋል። በዚህ ስም ነው እንግዲህ። ይህ ስም በሕይወታችን ውስጥ እንዲኖር መውጫ መግቢያውን ሲያዘጋጅልን እኔ የሕይወት በር ነኝ፣ በእኔ የሚገባ በእኔ የሚወጣ መሰማሪያ ያገኛል ብሎ አድጎ ሲያስተምረን መውጫ መግቢያውን ሁሉ ራሱ አደረገ። የበጎች እረኛ እኔ ነኝ አለ። ዳዊት በእረኝነት እንደተመረጠ ሁሉ እሱም ለሕዝቡ እረኛ ለመሆን እኔ ነኝ የበጎች እረኛ ብሎ በጎችን የመምራትን ምስጢርና ጸጋ አበዛልን። በመሺህ የተወለድነው በስሙ የተጠራ ነው በኢየሱስ ክርስቶስ ነው። በክርስቶስ እኛ ምን ተባል? ክርስቲያኖች ተባልን። ታዲያ ዲያብሎስ ምን አደረገ? በዚህ ስም የተጠሩትን ኑክሌር አፈላሰፋቸው። ኑክሌር ሰሩ፣ ማጥፊያ ሰሩ። ክርስቲያኖች እኮ ናቸው። ኑክሌር ሰሩ፣ ፈንጅ ሰሩ፣ ድማሚት ሰሩ፣ ሮኬት ሰሩ። ክርስቲያኖች ናቸው። ግን የሚተኮሰው ወደ ማን ሊሆን? ወደ ሰው ነው። እሳቱ አያችሁ። መድኃኒታችን ኢየሱስ ክርስቶስ በመንፈስ ቅዱስ እሳት ዲያብሎስን አቃጥሎ ከሕይወታችን ለማራቅ ከቅድስት ድንግል ማርያም በግርግም ተገልጦ ንጉሥነቱን በሰው ልጅ ሕይወት ውስጥ አደረገ። ንጉሥነቱን በምን ውስጥ አደረገ? በሰው ልጅ ሕይወት ውስጥ። የሄሮድስ ንጉሥ በውጭ ይገዛል፣ ይቀጠቅጣል፣ ያርዳል፣ ይፈልጣል፣ ያስራል፣ ያልተገዛውን ይነቅላል፣ ያሳድዳል፣ ታሪክ ያጠፋል፣ ይሰውራል። እንደዚህ እንዳሳለፍናቸው ዘመናቶች እንደዚህ። በክርስቶስ ግን የሆነ ሰው በክርስቶስ የተቀባ ሰው እንደ ዳዊት ሕዝቡን ይጠብቃል፣ ታሪክ ይጠብቃል፣ ወገን ይጠብቃል፣ ተስፋ ይጠብቃል፣ አገርን ይጠብቃል፣ እምነትን ይጠብቃል። ዛሬ የምንጠብቀው ራሱ ግራ የሚያጋባ ነው። እና ስሙ አያችሁ፣ አንደኛ ከውሃ ጋር የተያያዘ ነው። በውሃ እንድንነጻ መሺሃ ሆነልን። በሁለተኛ በእሳት በመንፈስ ቅዱስ እሳት እንድንባረክ እሳቱን በሕይወታችን ውስጥ አቀበለን። ምን? ሥጋ ወደሙ የእግዚአብሔር እሳት ነው። የምን እሳት ነው?
የእግዚአብሔር እሳት ማንን ያቃጥላል? ኃጢአትንና ዲያብሎስን ያቃጥላል። ለእኛ ደግሞ ጸጋና ሞገስን ይሰጣል። ይህንን እናት አባቶቻችን ጠልተው ወደዛ ራቅ ብለው ቆሙ። ዓመት በዓል ሲመጣ ሃይመራ ሆነው ሃይመራውን ጨፍር ነው፣ ለጭፈራ ነው የምትጠሩት። ሞቅ ሞቅ የሚለው ጨፋሪውም በጣም እንደው ጊዜ የሚያገኘው ለዚህ ነው። ከኛ ይልቅ ጨፋሪዎች ይደመጣሉ። በእናንተ ልቡም ውስጥ የሚኖሩት እነሱ ናቸው። ከመንፈስ ጋር ስንታገልማ ዘራችን ክፉ ስለሆነ ጠንቋዩ እንላለን። በየመንደሩ በየምኑ በየመድረኩ እንዲህ የሚሉ ነገዶችን አፈራን። የደህንነት ሞገሳችን ላይ መቆም አቃተን። ስለዚህ መሺሃ ኢየሱስ ክርስቶስ ይሄ ነው የስሙ ትርጉም። በዚህ ውስጥ በዚህ ጸጋና ሞገስ እንድንወለድ የእግዚአብሔር ክብርና ጥበብ ተዋጅቶልናል። ሴት በተወለደች በ80 ቀኗ ክርስትና ትነሳለች። በስሟ ግን አትኖርም። አልማዝ ሆና ትቀራለች። ብርቱካን ሆና ትቀራለች። ስሟ አይጠራበትም። መናፍስት አይደነግጥም። ከጥላ ጋር ትወለዳለች። ወለተ ማርያም ተብላ አታድግም። ወለተ ኪሮስ ተብላ አታድግም። ስለዚህ ዝም ብሎ ዓለማዊ ስም ነው። በሳሩ በምኑ በዛፉ ትጠራለች። በቃ የስማችን ኃይል ከመከራ የሚያወጣ አይደለም። ሰማችሁ? ወንድ ልጅ በ40 ቀን ይጠመቃል። ያው የመንፈስ ቅዱስ ኃይል እና መንፈሳዊ ልደት ነው። ስርዓቱ አልቀረም፣ ግን መንፈሳዊ ኃይል ከቤተሰብ ውስጥ እንዲኖርበት ቤተሰቦች ዝግጆች አይደሉም። ለእንጀራው ነው የሚሮጡት፣ ለልብሱ ነው የሚሮጡት፣ ለዳቦ ነው የሚሮጡት፣ ለጫማው ነው የሚሮጡት። አሁን ደግሞ ሞባይል ተጨመረበት፣ ለሞባይል ነው የሚሮጡት። ሞባይል ግዛ ይላል። በቃ ይሄኛውን ግዛ፣ ይሄኛው ግዛ፣ ይሄ በቃ አለቀው፣ ፋሽኑ አለፈ ይላል። ስለዚህ የስማችን ኃይል የለም። እንጨቱም ይገፋናል፣ ድንጋዩም ይገፋናል፣ መኪናውም ይገፋናል። ስንወድቅ አንነሳ፣ መሪዎችም ይገፉናል። መናገር ስትጀምር መብቴ ብለህ ስትጠይቅ መከራ ነው የሚያሳዩ። መከራ አሁን በእኔ ላይ ስንት ክስ ነበር። አንደኛ ሰው ጠበል እያጠመቀ ገሏል አሉ። ከየት ነው የመጣችው? ከአድዋ ነው የመጣችው ሟቾ። እሺ፣ ስለዚህ ቀጠሮ ተጠየቀብኝ። 3-4 ቀጠሮ 3-4 15። እሺ፣ ፈቃድ የለውም። ቤተ ክህነቱ ደግሞ ግጥም አድርጎ ጻፈ። አናውቀውም። ግጥም አድርጎ ከ30-40 በላይ እኮ ደብዳቤ ከዛ ወስጃለሁ። ያውቁኛል እኮ። አናውቀውም አሉ። በደንብ ጥብቅ አሉ። ደግሞ አሉ ስልክች ሞባይሏ ደግሞ ማን ነው ዛሬ ቀጠሮ? ማን? የግርማ ነው። የግርማ ነው። በቃ ዝጋ መንገዱን። ስማ አንተ ኮሚሽነር ምናምን እንዳይወጣ እንደዚህ የሚሉት የነበሩት ላይ ያሉት ናቸው። ታች ወርደው ይሄን ማሳደድ። ደግሞ አንዱን አጠናከሩና ብር ወሰዳሉ። እኔ ብር እየሰጠው ብር ወሰድ አዘጋጁት። አቤት የሐሰት ምስክር አበዛዙ። እንዲህ አይነት ሀገር ነው ያለን። እንዲህ አይነት ተንኮል የበዛብን ዜጎች ነው። በዚህ ሴራ ውስጥ ያለ ትውልድ፣ በዚህ ሴራ ውስጥ ያለ ስልጣን፣ በዚህ ሴራ ውስጥ ያለ ማዕረግ ታዲያ ምን የምታዩት ውድቀት ቢመጣ ያስገርማል? ያስገርማል? አያስገርምም። እኛ ብቻ ሰው ነን፣ ሌላው ሰው አይደለም የሚል ህሊና የሚፈጠርበት ህይወት ይሄ ታዲያ የ40 ቀን ጸጋችን ነው። በ40 ቀን የተወለድንበት መለኮታዊ ምሪት ነው። አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።